what do you think very teeny cells or organisms can solve a biggest problem of the human? So bacteria, fungus በጣም ትንንሽ የምንላቸው ማይክሮ ኦርጋኒዝሞች በጣም ትልልቅ የሆኑ የሰው ችግሮችን ይፈታሉ። ብዙ ጊዜ ባክቴሪያ፣ ፈንገስ ስንል አእምሯችን ላይ የሚመጣው በሽታ ብቻ ነው። ግን ያለ ባክቴሪያ እርጎ እንኳን መጠጣት አንችልም። ያለ ባክቴሪያ ኢንሱሊን ማዘጋጀት አንችልም። ባክቴሪያ በሰዎች ህይወት ውስጥ ብዙ ጠቀሜታ አለው። ለጤና፣ ለግብርና፣ በብዙ ዘርፍ ውስጥ ባክቴሪያዎች ኢቭን ዳቦም እንጀራም ለመስራት ፈንገስ ያስፈልገናል ማለት ነው። ዛሬ ባክቴሪያ እና ፈንገስን ከበሽታ ውጪ ለሰው በሚሰጡት ጠቀሜታ እናያቸዋለን ማለት ነው። ተማሪ ቤት ላንቺ ተማሪ ቤት ላንተ። ሰላም እንዴት ናችሁ? ይህ ተማሪ ቤት ነው። ትልልቅ ችግሮቻችን በጤናና በግብርና ውስጥ በባክቴሪያና በፈንገስ መፍትሄ ያገኛሉ። ዛሬ እነዚህን ተጠቅመን እንዴት ነው በባዮቴክኖሎጂ በኢንዱስትሪና በሄልዝ ሴክተር ውስጥ ባክቴሪያና ፈንገስ ያላቸው ሮል ምንድን ነው የሚለውን እናያለን። ቀጥታ ወደ ትምህርቱ እንሄዳለን። ኦኬ the application of biotechnology in health and industry. So there are so many functions or applications of biotechnology in health and industry, especially in health by producing drugs, antibiotics, and vaccines. There is a high role of biotechnology by using the microorganisms like bacteria and fungus and the others. Also in industry, in production of for forensic science and production of biosensors, the biotechnology has very great role. So let's begin from the health and well-being. But in ውስጥ እንዴት ነው biotechnology application ምን ይመስላል የሚለው ነው። ባክቴሪያን በመጠቀም የተለያዩ ድራጎችን ፕሮዲውስ ማድረግ እንችላለን። For example, the insulin and the growth hormone. This can be prepared by using the bacterial plasmid በመጠቀም. The insulin is very important hormone that reduces or maintain or balances the blood glucose level. የደማችን ስኳር የግሉኮስ መጠን እንዳይጨምር የሚያደርገው ሆርሞን ኢንሱሊን ነው። ኢንሱሊን በፓንክሬስ የሚመረት ሆርሞን ነው። በደማችን ውስጥ በጣም ብዙ ግሉኮስ እንዲኖር አይፈለግም፣ ግሉኮስ እንዲያንስም አይፈለግም። ኦፕቲማል የሆነ የግሉኮስ ሌብል ያስፈልጋል። ደማችን ውስጥ ግሉኮስ ሲጨምር ወይም ስኳር ሲጨምር ኢንሱሊን አውቶማቲካሊ ፕሮዲውስ ይሆናል በፓንክሬስ። ኢንሱሊን ደም ውስጥ እንደገባ ከደም ውስጥ ግሉኮስ ተለቅሞ ወደ ግላይኮጂን ተቀይሮ በሊቨር ስቶር እንዲሆን የሚያደርግልን ሆርሞን ነው። አንዳንድ ሰዎች በተፈጥሮ ፓንክሬስ የኢንሱሊን የማምረት አቅም በጣም አነስተኛ ሊሆን ይችላል ማለት ነው። ስለዚህ ኢንሱሊን ማምረት የማይችሉ ሰዎች በተፈጥሮ ተጨማሪ ኢንሱሊን ከውጭ ግዴታ ማግኘት ይኖርባቸዋል ማለት ነው። ካልሆነ የደም ስኳር መጠን ከፍ ይላል። ስለዚህ ይህንን ኢንሱሊን እንዴት ነው ውጪ ማዘጋጀት የምንችለው? የሰውየው አካል አላመረተም ኢንሱሊን፣ ስለዚህ ከውጭ መውሰድ አለበት። ውጪ ደግሞ እንዴት ኢንሱሊን ማዘጋጀት እንችላለን? አክቹዋሊ ስለ ኢንሱሊን ካወራን ግሉካጎንን አብረን ማውራት ያስፈልጋል። ሞር እንዴት ነው የብለድ ግሉኮስ ሌቭል ሜንቴን የሚያደርጉት የሚለውን ማለት ነው። ግሉኮስ በደማችን እና በሊቨር መካከል ያለው ሳይክል ነው የምናየው። ደም ውስጥ የግሉኮስ መጠን ሲጨምር ኢንሱሊን ይመረታል፣ ወደ ሊቨር ሄዶ ስቶር እንዲሆን ያደርጋል ኢንሱሊን። በሊቨራችን ውስጥ in the form of glycogen, glycogen is the form of carbohydrate which stores the glucose. በፕላንቶች ስታርች ካልን በአኒማል ግላይኮጅን እንላለን። ኢንሱሊን ይሄንን የግሉኮስ መጠን ከደም ውስጥ ግሉኮስ ተለቅሞ በሊቨር ስቶር እንዲሆን የሚያደርግ ነው። የዚህ ተቃራኒ ስራ የሚሰራው ሆርሞን እሱም በፓንክሬስ ነው ፕሮዲውስ የሚሆነው። ግሉካጎን የሚባል ሆርሞን አለ ማለት ነው። በደማችን ውስጥ የስኳር መጠን በሚያንስ ሰዓት በሊቨር ውስጥ ስቶር የሆነው በግላይኮጂን ፎርም የተቀመጡትን ግሉኮሶች በማውጣት ተመልሶ ወደ ደም እንዲገባ የሚያደርግ ነው። ግሉካጎን የሚመነጨው ብለድ ግሉኮስ ሌቭል ሲቀንስ ነው። ኢንሱሊን የሚመነጨው ደግሞ ሲጨምር ነው ማለት ነው። ሁለቱ በጋራ የሚሰሩበት የኢንዶክሪን ሲስተም ነው። ስለዚህ ኢንሱሊን
በደም ውስጥ የስኳር መጠን ከፍተኛ ከሆነ የካርቦሃይድሬት ኮንሳፕሽን ብዙ ግሉኮስ ደማችን ውስጥ ገብቷል። ደማችን በግሉኮስ ተጨናንቋል። ለዲያቤቲስ የሚባል ሌላ ችግር መጥቷል። ስለዚህ ኢንሱሊን የማምረት አቅማችን ደግሞ በጣም አነስተኛ ነው በተፈጥሮ። ይህንን ኢንሱሊን ውጭ እንዴት ይሰራል? ባዮቴክኖሎጂ ያስፈለገው እዚህ ጋር ነው ማለት ነው። የኢንሱሊንን ጂኖች ኤክስትራክት በማድረግ የኢንሱሊንን ጂን ከሰው አክቹዋሊ ትራዲሽናል በሆነ የዚህ ትሪትመንት ከዚህ በፊት የሚወሰደው ከፒግስ ኤንድ ካውስ የእነሱን ኢንሱሊን ቀጥታ ሰዎች ወስደውት የደም ግሉኮስ ሌቭል ለመቀነስ ይጠቀሙበት ነበር። አክቹዋሊ ግን ሌላ አይነት አለርጂስ ሌላ ችግር ስለሚያመጣ ሳይድ ኢፌክት ይኖረዋል። ግን በቀጥታ ትክክለኛውን የሰው ኢንሱሊን ወስደን ማብዛት የምንችልበት ቴክኖሎጂ አለ። ይህን ለማድረግ ደግሞ ባክቴሪያ ያስፈልጋል። ያለ ባክቴሪያ ኢንሱሊን ማምረት አንችልም። ባክቴሪያ ያስፈለገበት ምክንያት እንደምናውቀው ባክቴሪያ ኤክስትራ ክሮሞዞም አለው ማለት ነው። ይሄ ኤክስትራ ክሮሞዞም ፕላስሚድ የምንለው ማለት ነው። ፕላስሚድ አለው። ሜን ጄኔቲክ ማቴሪያሉ እንዳለ ሆኖ ሜን ጄኔቲክ ማቴሪያሉን አነካውም ማለት ኒውክሊክ አሲዱ እንዳለ ነው። ባክቴሪያዎች በፍጥነት በባይናሪ ፊዥን የመራባት አቅማቸው ከፍተኛ ስለሆነ የባክቴሪያን ፕላስሚድ እናወጣለን። የባክቴሪያን ዲኤንኤ እናወጣለን። ይህን የባክቴሪያ ዲኤንኤ በማውጣት ከሰው የወሰድነው የኢንሱሊን ጂን አለ ማለት ነው። ይህን የሰውን ኢንሱሊን ጂን ከባክቴሪያው ጂን ጋር ኢንቴግሬት እናደርጋለን፣ እንገጥመዋለን ማለት ነው። የባክቴሪያው ጂን አለ፣ የሰው ኢንሱሊን ጂን አለ ማለት ነው። ይሄ ሪኮምቢናንት ዲኤንኤ ይባላል። ሪኮምቢናንት ዲኤንኤ። The recombinant DNA is composed of the gene of two organisms from the bacteria and from the human insulin. ሁለቱንም የያዘ ነው። ይህንን የሰራነውን ሪኮምቢናንት ዲኤንኤ በፈርመንቲንግ ሚዲየም ውስጥ በብዛት ፕሮዲውስ እንዲበዛ እናደርጋለን ማለት ነው። ወይ መልቲፕላይ እንዲሆን ካልቸር እናደርገዋለን ማለት ነው። በዚህ ፕሮሰስ ውስጥ በጣም ብዙ ሪኮምቢናንት ዲኤንኤዎች ወይም ጂኑ የኢንሱሊን ጂን በጣም እየበዛ ይመጣል። እናሳድገዋለን። ግሮዝ ሚዲየም ይኖረናል። ባክቴሪያዎች እንደምታውቁት በፍጥነት በባይናሪ ፊዥን ይራባሉ። የባክቴሪያዎችን የሪፕሮዳክቲቭ ሳይክል ወይም መልቲፕሊኬሽን ሬታቸውን ተጠቅመን የሰው ኢንሱሊን ከባክቴሪያ ዲኤንኤ ጋር በፍጥነት ይባዛል ማለት ነው። መጨረሻ ላይ የምንፈልገውን ኢንሱሊን ከዚህ ውስጥ በብዙ ኢንሱሊን ማምረት ቻለን ማለት ነው። ውጪ እነዚህን ኢንሱሊን ጂኖች መልሰን የወሰድናቸውን ኢንሱሊኖች ወደ ሰው በማስገባት ሰውየው ራሱ ሰውነቱ ማምረት ያልቻለውን ኢንሱሊን ባክቴሪያዎችን ተጠቅመን አባዛን ማለት ነው። ባክቴሪያዎች በዚህ መልኩ ኢንሱሊን ፕሮዲውስ ለማድረግ ይጠቅሙናል ማለት ነው። this is the role of bacteria in production of insulin. ኢንሱሊን በዚህ መልኩ ማምረት ይቻላል። Also the other is a growth hormone. The growth hormone is important for the body growth and for body elongation of the organisms. ያለ growth hormone ማደግ አይቻልም። አቬሬጅ የሚባል የሰው እድገት የሰው ቁመት አክቹዋሊ በሴቶች 160 ሴንቲሜትር በወንዶች እስከ 170 ሴንቲሜትር አቬሬጅ ሄይት ነው ማለት ነው። ይሄ ከ140 ሴንቲሜትር በታች የሆነ ቁመት ፒዩቲታሪ ዋርፊዝም እንለዋለን። ይሄንን ፒዩቲታሪ ዋርፊዝም በቂ የሆነ የግሮዝ ሆርሞን ባለመመንጨቱ ምክንያት ፕሮዲውስ ባለመሆኑ ምክንያት አክቹዋሊ ግሮዝ ሆርሞን የሚመነጨው በፒዩቲታሪ ግላንድ ነው። ፒዩቲታሪ ግላንድ ግሮዝ ሆርሞን መስራት ባለመቻሉ ብዙ ግሮዝ ሆርሞን ስላልመነጨ የቦን ኢሎንጌሽን የቦዲ ግሮዝ ባለበት ይቆማል ወይም በጣም ስሎው ይሆናል። በዚህ ምክንያት በጣም አጫጭር ሰዎች ሊፈጠሩ ይችላሉ። ፒዩቲታሪ ዋርፊዝም የምንለው ማለት ነው። ስለዚህ ግሮዝ ሆርሞን ልክ እንደ ኢንሱሊን በብዛት ባለመመረቱ ምክንያት ፒዩቲታሪ ዋርፊዝም መጥቷል። ይህንን ግሮዝ ሆርሞን አሁንም ውጪ መፍጠር እንችላለን ማለት ነው። ይህን ግሮዝ ሆርሞን አክቹዋሊ ለአኒማሎችም የሚሰራ ነው። ይሄ ለፕላንቶችም መጠቀም እንችላለን። ግሮዝ ሆርሞን ልክ እንደ
ኢንሱሊን በሪኮምቢናንት ዲኤንኤ ቴክኖሎጂ እንደሰራ ነው። የግሮዝ ሆርሞን ጂኖችን ኤክስትራክት እናደርጋለን። ከባክቴሪያ የባክቴሪያ ዲኤንኤ እንወስዳለን። ሪኮምቢናንት ዲኤንኤ ሰራን። ይሄንን ሪኮምቢናንት ዲኤንኤ እንደቀድሞ ፈርመንት እንዲሁ መልቲፕላይ እንዲሁ ካልቸር እናደርገዋለን። ከዛ ውስጥ ግሮዝ ሆርሞን ኤክስትራክት ይደረጋል። ኤክስትራክት ያደረገው ግሮዝ ሆርሞን መልሰን ወደ ኦርጋኒዝሙ እናስገባለን ማለት ነው። በዚህ ሰዓት የኦርጋኒዝሙ ግሮዝ የቦን ኢሎንጌሽን ኢኒሺየት ይሆናል፣ ማደግ ከፍ ማለት ይችላል ማለት ነው። አክቹዋሊ ብዙ ኤክስተርናል ፋክተሮች ቢኖሩም በግሮዝ ሆርሞን እንስሳትን ማሳደግ ይችላል። በአኒማልስ ፕላንቶች፣ በሰዎችም አፕሊኬብል ነው አክቹዋሊ። ስለዚህ በዚህ መልኩ ግሮዝ ሆርሞንን በባክቴሪያ ማሳደግ እንችላለን። ስለዚህ ያለ ባክቴሪያ ኢንሱሊን የለም፣ ያለ ባክቴሪያ ግሮዝ ሆርሞን የለም። የሰዎች ከባድ የሚባሉ ችግሮችን በባክቴሪያ መፍትሄ መስጠት ይቻላል። this is a biotechnology in drug production. And the other is in the production of antibiotics. These antibiotics are produced they are designed to kill the microorganisms, the pathogenic microorganisms, maybe the bacteria or other ማይክሮኦርጋኒዝምስ እነዚህን የባክቴሪያል ዲዚዞች የፈንጋል ዲዚዞች ሊኖሩ ይችላሉ። እነዚህን በአንቲባዮቲክሶች ኤክሰፕት ቫይረስስ በአንቲባዮቲክስ በሽታ አምጪ ተዋሲያንን መግደል እንችላለን። አንቲባዮቲክስ በብዙ መንገድ ይመረታል። ግን በፈርመንቴሽን ፕሮሰስ ፈንገስን ተጠቅመን የምንሰራቸው አንቲባዮቲክሶች አሉ። በተለይ በጣም ፌመስ የሆነ ፔንሲሊን የሚባል አንቲባዮቲክስ አለ። This penicillin is developed or is extracted from the penicillium. Penicillium, the penicillium is the fungus species. Fungusoች ናቸው penicillium. The penicillin is come from penicillium. penicillin መስራት የቻለው መጀመሪያ ይሄንን ፕሮሰስ ዲዛይን ያደረገው አሌክሳንደር ፍሌሚንግ የሚባል ሰው ነው። ፔንሲሊየምን የፋንገሶችን በጣም በብዛት ፈርመንት በማድረግ የነሱን ካልቸር ተጠቅሞ ከነሱ ውስጥ ፔንሲሊን ኤክስትራክት ማድረግ ይቻላል። በፔንሲሊን ባክቴሪያ መግደል ይቻላል ማለት ነው። እንዴት ነው ይሄኛው ፈርመንቴሽን የሚሰራው? አክቹዋሊ ሌሎችም የአንቲባዮቲክስ ልክ እንደ ፔንሲሊን አክቲኖሜሲን ሊሆን ይችላል፣ ሜቲሲሊን፣ ኦግዛሲሊን፣ ሌሎችም መድኃኒቶች በዚህ መልኩ መስራት ይቻላል። ግን የፔንሲሊን ለምሳሌ ነው እዚህ ጋር ፔንሲሊን ፕሮዲውስ እናደርግ ለፕሮዳክሽኑ እንዲያግዘን የምናዘጋጀው የግሮዝ ሚዲየም አለ። እዚህ በጣም ኢሴንሻል የሆኑ ካርቦሃይድሬት፣ ፕሮቲን፣ ሚኔራል፣ ቫይታሚን አስፈላጊ የሆኑ ኒውትረንቶች ለፈንገሱ እድገት የሚያስፈልጉ ኒውትረንቶች አሉ። እንደምታውቁት ፈንገሶች ዲኮምፖዘር ስለሆኑ ብዙ ኦርጋኒክ ማተር ካገኙ የማደግ በፍጥነት የመራባት እድል አላቸው። ኒውትረንት ሚዲየም እናዘጋጃለን። ኒውትረንት ብቻ ስላገኘ ፈንገስ አያድግም። አትሞስፌሩ ወይም ቴምፕሬቸሩ የተመቸ እንዲሆን ማድረግ ይኖርብናል። ቴምፕሬቸር ሪአሬንጅመንት የምንሰራበት የፈርመንቲ ሚዲየሙን ለዚህ የተመቸ እናደርገዋለን ማለት ነው። በዚህ ውስጥ ኤክስትራክት ያደረግናቸውን ፈንገሶች ወይም ፔንሲሊየም ስፔሸሶችን እንጨምራቸዋለን። ፈንገሱን እዚህ ውስጥ እንጨምራለን። ፈንገሶቹ ይህንን ኒውትረንት ሚዲየም እየበሉ መራባት ማደግ ይጀምራሉ። ነገር ግን በዚህ ሰዓት ምናልባት ከፍተኛ ሙቀት ካለ ፈንገሶቹ ላያድጉ ይችላሉ። ይህንን ሙቀት ለመቀነስ ምን ማድረግ እንችላለን? ዋተር ሳፕላይ ይኖረናል ማለት ነው። ውሃ እናስገባለን። ውሃ እዚህ ውስጥ ካስገባን የሚዲየሙን ቴምፕሬቸር ውሃ ሙቀት መሸከም እንደሚችል እናውቃለን። የሚዲየሙን ሙቀት ውሃው ይወስደዋል ማለት ነው። ስለዚህ የተወሰነ ኩል መቀዝቀዝ ይችላል ማለት ነው። ውሃ በመጨመር እናቀዘቅዛለን። ኦርዶ በጣም ቀዝቃዛ የሆነ ከሆነ ደግሞ ውሃውን በማስወጣት ቴምፕሬቸሩን ሪአሬንጅ እናደርጋለን። በጣም ሆትም በጣም ኩል እንዳይሆን በማድረግ ማለት ነው። ይህን ቴምፕሬቸር ሪአሬንጅመንት እንሰራለን። ለሬስፓይሬሽን ፕሮሰስ ኦክሲጅን ስለሚያስፈልግ ኦክሲጅን ሳፕላይ እናደርጋለን። ብዙ ኦክሲጅን ይገባል። ፈንገሶቹ በቀላሉ ሪስፓየር ማድረግ የዲኮምፖዚሽን ፕሮሰሳቸውን ያፋጥንላቸዋል፣ በብዛት ያድጋሉ። እዚህ ውስጥ ፔንሲሊን በሚያድግ ሰዓት ካርበን ዳይኦክሳይድ አሴ ባይ ፕሮዳክት ሊመረት ይችላል።
እነዚህ አይነት ጋዞች ሲኖሩ ውስጥ ላይ እንዳያጨናንቁ ጋዞቹን የምናወጣበትን ቲዩብ እናዘጋጃለን። ሶ በዚህ ሁኔታ ፔንሲሊየም እንዲያድግ የሚመች ኢንቫይሮንመንት እንፈጥራለን፣ ኒውትረንት እንሰጠዋለን። ፔንሲሊየሞቹ በብዛት ያድጋሉ። ሶ ከዚህ ውስጥ መጨረሻ ላይ ያሳደግነውን ፔንሲሊየም ኤክስትራክት እናደርጋለን ማለት ነው። ኤክስትራክሽን ኢዝ ዘ ላስት ስቴጅ። ሶ ይህን ፔንሲሊየም ኤክስትራክት እናደርግና ከብዙ ፔንሲሊየም ውስጥ ፔንሲሊንን አክቹዋሊ ብዙ ቴክኒኮች አሉ። ፋይናሊ ፔንሲሊን ከዚህ ውስጥ እናወጣለን። ሰው አንቲባዮቲክሱን በዚህ ፕሮሰስ ሰራን ማለት ነው። ዲዛይን ያደረገው አሌክሳንደር ፍሌሚንግ ነው። ሶ ይሄ ባዮቴክኖሎጂ ነው። ስለዚህ ፈንገስን በፈርመንቴሽን እንዴት አድርገን ማሳደግ እንደምንችል የምናይበት ነው። ሶ ስለዚህ ባዮቴክኖሎጂ አንደኛው አፕሊኬሽን አንቲባዮቲክሶችን፣ ይሄ አንደኛው ኤግዛምፕል ነው። ብዙ በዚህ አይነት የምንሰራቸው አንቲባዮቲክሶች አሉ። the other one is developing different vaccines. ሶ እነዚህን ቫክሲኖች ለማዘጋጀት የዲዚዝ ኮዚንግ ኤጀንቶቹን አንቲጅን ማግኘት ይኖርብናል ማለት ነው። or the genes that codes for አንቲጂን ኮድ የሚያደርጉ ጂኖች አሉ። ይሄ ጂን በኢሚዩን ሲስተም እንደምናውቀው ፎሬን ፓቶጂን ሲገባ የፓቶጂኑን አንቲጂን ዲቴክት አድርጎ ኢሚዩን ሲስተማችን አንቲቦዲ በማዘጋጀት ፓቶጂኖቹን ማጥፋት ይችላል ማለት ነው። ስለዚህ ኢሚዩን ሲስተማችን ሪኮግናይዝ እንዲያደርገው ቀድሞ አንቲጂኑን እንዲላመደው ምን ማድረግ እንችላለን ማለት ነው። አንቲጂኖቹን በብዛት ከማይክሮ ኦርጋኒዝምስ ወስደን በባክቴሪያ ማሳደግ እንችላለን። ሶ የአንቲጂኖቹን ጂን ኦር ዲኤንኤ እንወስዳለን። ይህን ዲኤንኤ በሪኮምቢናንት ዲኤንኤ ቴክኖሎጂ በማይክሮ ኦርጋኒዝሞቹ ስፔሻሊ በባክቴሪያ እናስገባለን ማለት ነው። የአንቲጂኒውን ዲኤንኤ ባክቴሪያ ውስጥ እናሳድጋለን። ሶ አንቲጂን ሰራን ማለት ነው። ይህን የሰራነውን አንቲጂን ወደ ሰውነታችን ወደ ደማችን እናስገባለን፣ ኢሚዩን ሲስተማችን ላይ ማለት ነው። ኢሚዩን ሲስተማችን አንቲጂኑን ያነበዋል። ለዚህ አንቲጂን የሚመች አንቲቦዲ ለማጥፋት ዋይት ብለድ ሴላችን አንቲቦዲ ዲቨሎፕ ያደርጋል ማለት ነው። ሶ ሌላ ጊዜ በሽታው የሚያመጡ ኤጀንቶች ወደ ሰውነታችን ሲገቡ ኢሚዩን ሲስተማችን በፍጥነት አንቲቦዲ በማዘጋጀት ፓቶጂኖቹን መግደል ይችላል። ሶ በዚህ መልኩ እነዚህን አንቲጂኖች ዲቨሎፕ ለማድረግ ወይም ኢሚዩን ሲስተማችንን ለርን ለማሳደግ በቀላል ሪኮግናይዝ እንዲያደርግ ለማድረግ በዚህ መልኩ በባዮቴክኖሎጂ ቫክሲን፣ አንቲባዮቲክስ ድራግስ መስራት እንችላለን ማለት ነው። ሌላው ኢንዱስትሪ ላይ ያለውን ሁለት አፕሊኬሽን እናያለን። አፕሊኬሽን ኢን ኢንዱስትሪ። ኦኬ ሌትስ ኮንቲኒው ዘ አፕሊኬሽን ኢን ኢንዱስትሪ። ሶ በኢንዱስትሪ ውስጥ ያለው ባዮቴክኖሎጂ አፕሊኬሽን ምንድን ነው? ባዮሴንሰሮችን ዲቨሎፕ ማድረግ አንደኛው አፕሊኬሽን። ሶ ባዮሴንሰሮች የተለያዩ ለምሳሌ በጤና ውስጥ ግሉኮስን ዲቴክት ለማድረግ ኦክሲጅን ሌብል የደማችን ኦክሲጅን መጠን ሊሆን ይችላል፣ የቶክሲክ መጠን ሊሆን ይችላል። በግብርና ውስጥ ለምሳሌ በፈንገሶች የሚመጡ አፍላቶክሲኖችን ከሲሪያል ውስጥ ዲቴክት ለማድረግ ሊሆን ይችላል። የተለያዩ ነገሮችን መኖር አለመኖራቸውን ዲቴክት ለማድረግ የምንጠቀምበት ዲጂታል ቱል ነው ማለት ባዮሴንሰር። ሶ ባዮሴንሰር ላይ መጀመሪያ የሚያስፈልጉን አናላይዝ ለማድረግ የምንጠቀማቸው አናላይቶች አሉ ማለት ነው። እነዚህ ዲቴክት ሊደረጉ የሚችሉ ወይም ልናውቃቸው የምንፈልጋቸው ሞለኪውሎች ናቸው። ሶ እነዚህ አናላይቶች ለምሳሌ ፕሮቲን ሊሆን ይችላል፣ ሜይ ቢ ፕሮቲን ኦር ደግሞ አንቲጂን ሜይ ቢ ሊሆን ይችላል በጤናው ላይ ኦር ዲኤንኤ ሊሆን ይችላል ኦር ቶክሲን ሊሆን ይችላል። ሶ እነዚህ አናላይቶች አሉ። ሶ የእነዚህን ኢንፎርሜሽን አክቹዋሊ እነዚህ ባዮኬሚካል ኤሌመንትስ ነው የሚባሉት፣ ባዮሎጂካል ኤሌመንትስ። እነዚህን ኤሌመንቶች ከነዚህ ጋር በመዋሃድ ሪያክሽን ሊፈጥሩ የሚችሉ እነዚህን የሚቀበሉ ሪሲቨሮች አሉ ማለት ነው። ሪሲቨርስ ሶ እነዚህ ሜይ ቢ ሴሎቹ ሊሆኑ ይችላሉ ኦር ዴር ኢዝ ኢንዛይምስ። እነዚህ ሪሲቨሮች አሉ። ሶ ለምሳሌ ኢንዛይሞቹ ከአናላይቶቹ ጋር ኢንትራክት ያደርጋሉ። የእነሱ ኢንትራክሽን አለ ማለት ነው። ወይም ሴሎቹ ከአንቲጂኖቹ ጋር
ያላቸውን ኢንትራክሽን እነዚህ ኢንትራክት በሚያደርጉ ሰዓት የሚፈጥሩት ኬሚካል ሪያክሽን ይኖራል። የዚህ ኬሚካል ሪያክሽን አውትፑት ደግሞ አለ ማለት ነው። ይህን ኬሚካል ሪያክሽን ዲቴክት የሚያደርግ ወይም የነዚህን ኬሚካል ሲግናል ወደ ኤሌክትሪካል ሲግናል መቀየር የሚችል ቴክኖሎጂ ነው ባዮሴንሰር የምንለው። በዚህ መሃል ትራንስዲውሰር ይኖረናል። ትራንስዲውሰርስ የነዚህን ኬሚካል ሪያክሽን ዲቴክት ያደርጋሉ ማለት ነው። እነዚህ ትራንስዲውሰርስ ሜቢ ዴይ አር ኤሌክትሮ ኬሚካል ሊሆኑ ይችላሉ። ኤሌክትሮኬሚካልስ ኦር ደግሞ ተርማል የሆነ ትራንስዲውሰር ሊሆን ይችላል። እንደዚህ ጋር እንዳለው ፕሮዳክት ማለት ነው። እዚህ ጋር ባለው ሪያክሽን መሰረት እዚህ ጋር ያለው ኬሚካል ሪያክሽን የሚፈጥረውን የእነዚህን አውትፑት በኤሌክትሮኬሚካል ወይም ተርማል ትራንስዲውሰሮች መልእክታቸውን ትራንስፈር ያደርጋል ወይም ደግሞ ኤሌክትሮድ ይፈጥራል ማለት ነው። ፋይናሊ ዲቴክት የምናደርገው በዲጂታል ቱል ስለሆነ አናላይቶቹ ከሬሲቨሮቹ ጋር ያላቸውን ኢንትራክሽን በትራንስዲውሰሮች ወደ የሚታይ አይነት ሲግናል እንዲወጣ የምናደርግበት ነው። ሂር ኢዝ ሲግናል አውትፑት። ሲግናል አውትፑቱ ምን ሊሆን ይችላል? ሜቢ በከለር ሊሆን ይችላል፣ ኦር በላይት ሊሆን ይችላል፣ ኦር ኒውሜሪክ በሆነ በነምበር ሊሆን ይችላል ማለት ነው። ዲቴክተሩ የኬሚካል ሪያክሽኑ የሚፈጥረውን ኬሚካል በከለር ወይ ቀይ በመሆን ወይ ነጭ በመሆን የሚሰጠን ኢንፎርሜሽን ይኖራል፣ ወይም በሚፈጥረው ላይት ወይም ደግሞ በቁጥር ቼክ የምናደርግበት ነው ማለት ነው። ለምሳሌ የብለድ ኦክሲጅን ሌቭል ለማወቅ ከፈለግን የደም ሳምፕል እንወስዳለን። ለኦክሲጅን ሴንሲቲቭ የሆነ ባዮሴንሰር እናስገባለን። እዚህ ኦክሲጅን ሴንሲቲቭ ከኦክሲጅን ጋር ወይም እዚህ ብለድ ውስጥ ካለው ኦክሲጅን ጋር ኢንተራክት ሲያደርግ ከለር ሊያሳየን የሚችል ሬድ ከለር ኦር ዋይት ከለር፣ ይሄኛው ሲግናል ሆኖ እኛ ዲቴክት የምናደርግበት። ብዙ ኦክሲጅን ሲኖር ሬድ ከለር ሊያበራልን የሚችል ባዮሴንሰር እናስገባለን። ደግሞ በደም ውስጥ ብዙ ኦክሲጅን መጠን ካለ ሬድ ይበራል ማለት ነው። በዚህ መልኩ ባዮሴንሰርን በማስገባት ምግብ ላይም ሌላም ነገር ላይ ሊሆን ይችላል። ሴንሰሩ ስናስገባ ከፍተኛ ግሉኮስ ሌብል ሲኖር የሆነ ምልክት የሚያሳየን ወይ በቁጥር ወይ በከለር የሚገለጽ ሊሆን ይችላል። በአጠቃላይ ግን ባዮሴንሰር እንዴት ነው የሚሰራው የሚለውን ለማወቅ አናላይቶች ያስፈልጋሉ። ሪሲቨሮች የእነሱን ኬሚካል ሪአክሽን ወይም በፕሮሰሱ የሚመጡትን ፕሮዳክቶች የኬሚካሉን ሲግናል ወደ ኤሌክትሪካል ሲግናል በመቀየር በዚህ ዲጂታል ቱልስ ቼክ የምናደርግበት ነው። ጥቅሙ ምንድን ነው? የባዮሴንሰር አንደኛው ለምሳሌ ለግሉኮስ ዲቴክሽን ላይ ልንጠቀመው እንችላለን። ፎር ሞኒተሪንግ ፖሉታንትስ ላይክ አፍላቶክሲን ሊሆን ይችላል። ፖሉታንቶችን ሞኒተር መኖር አለመኖራቸውን ቼክ ለማድረግ ሊሆን ይችላል እና ሌላ በጤና ላይ ለብዙ ጉዳዮች ለብለድ አይረን፣ ኦክሲጅን እነዚህን ቼክ የምናደርግበት ነው ባዮሴንሰር። ሌላው በኢንዱስትሪ ውስጥ ያለው አፕሊኬሽን ፎረንሲክ ሳይንስ ነው። ፎረንሲክ ሳይንስ ኢዝ ኢንቨስቲጌሽን ኦፍ ኤ ክራይም ሲን ኢንቨስቲጌሽን። ያው እንደምናውቀው ወንጀልን ለመመርመር የምንጠቀምበት የባዮኬሚካል ቴክኖሎጂ ነው ማለት ነው። በዚህ ፎረንሲክ ሳይንስ ዲኤንኤ እና በሁለት እንከፍለዋለን። የዲኤንኤ አናላይሲስ ሊሆን ይችላል፣ ኦር ደግሞ ከዲኤንኤ አናሊሲስ ውጪ ፊንገር ፕሪንት ልንጠቀም እንችላለን። ፊንገር ፕሪንቲንግ የጣት አሻራ በመጠቀም ለክራይም ሲን ልናውል እንችላለን። በዚህ ውስጥ እንዴት ነው የባዮሎጂ አፕሊኬሽን? ዲኤንኤን ኤክስትራክት በማድረግ በሳሊቫ ሊሆን ይችላል ኦር ኢን ሄር ኦር ኢን ብለድ ከደም ውስጥ ወንጀሉ በተፈጸመበት ቦታ የተገኘውን ሳምፕል እንወስዳለን። ሳሊቫ ኦር ሄር ኦር ብለድ ሌላም ሳምፕል ሊሆን ይችላል እንወስዳለን። ወይም ዲኤንኤን በቀላሉ ኤክስትራክት ልናደርግ የምንችልበትን ሳምፕል ይዘን እንመጣለን። ይህንን ሳምፕል በማምጣት ዲኤንኤው ያመጣነው ዲኤንኤ በፒሲአር እንዲበዛ እናደርጋለን። ዲስ ኢዝ ፖሊሜሬዝ ቼን ሪአክሽን ማለት ነው። ዲኤንኤው ፍራግመንት እንዲበዛ ማለት ነው። ወይም ኤስቲአርስ የሚባሉት
ይሄ ሾርት ቴንደም ሪፒትስ የዲኤንኤው ሪፒቶቹን እንዲበዙ ኮፒ እናደርጋቸዋለን። ቪዚብል እንዲሁም በጣም ብዙ አንድ አይነት ዲኤንኤዎችን በጣም ኮፒ ስናደርግ ቪዚብል እንዲሁም ማለት ነው። በዚህ መልኩ ለምሳሌ ያመጣነው ዲኤንኤ የዚህ አይነት አሬንጅመንት ቢኖረው ተጠርጣሪዎች አሉ። እነዚህ ተጠርጣሪዎች ለምሳሌ ኤቢሲ እንበላቸው። የዚህ አይነት አንደኛው ያመጣነው በፒሲአር የሰራ ነው የዚህ አይነት ፓተርን ያለው ከሆነ ቼክ ስናደርገው፣ ሲ ላይ ያለው ደግሞ የዚህ አይነት ፓተርን አለው። ቢ ላይ ያለው ሲ ላይ ያለው ደግሞ የዚህ አይነት ፓተርን ይኖረዋል ማለት ነው። እነዚህ ሾርት ቴንደም ሪፒቶቹን ስናያቸው ማለት ነው። ስለዚህ ከዚህ ጋር የሚመሳሰለው ከሶስቱ የትኛው ነው? ይሄኛው አይመሳሰልም፣ ቢ ላይ ያለውም አይመሳሰልም፣ ሲ ላይ ያለው በቀጥታ ይመሳሰላል ማለት ነው። ይህንን የዲኤንኤ ሾርት ስትራንዶችን በማየት ኮምፔር በማድረግ ተጠርጣሪውን መያዝ እንችላለን ማለት ነው። ይህ በፒሲአር ቴክኖሎጂ የዲኤንኤ አናሊሲስ ነው። የፊንገር ፕሪንቲንግ ላይ ፓተርን ብቻ ነው። ፓተርኑን በማየት የጣት አሻራ ፓተርንን በማየት እያንዳንዱ ሰው የራሱ የሆነ አሻራ አለው። አሻራ የሚመሳሰል ሰው አይኖርም ማለት ነው። ይህ በተለይ ለአይዴንቲካል ትዊንስ እንጠቀማለን። ፎር አይዴንቲካል ትዊንስ ይህን ለፓተርኒቲ ኢሹ የወላጅ የአባትን ለማወቅ የልጅን ለማወቅ በሚደረግ ኢሹ ውስጥ ልንጠቀሙ እንችላለን። ለክራይም አናሊሲስም ልንጠቀሙ እንችላለን። በተለይ ለአይዴንቲካል ትዊንስ መንታ የሆኑ ሰዎች ተመሳሳይ ዲኤንኤ ኮምፖዚሽን ሊኖራቸው ይችላል። በተለይ አይዴንቲካል ትዊንስ ከሆኑ ግን በዲኤንኤ አናሊሲስ አይዴንቲካል ትዊኖችን መለየት አንችልም፣ የሁለቱም ተመሳሳይ ስለሆነ። ግን በፊንገር ፕሪንት አይዴንቲካል ትዊንሶችን መለየት እንችላለን። ለምን? ፊንገር ፕሪንት ፓተርን ብቻ ነው። ብዙ ኤክስተርናል ፋክተር አለው ፊንገር ፕሪንት የሚለያይበት። ዲኤንኤ ግን ከተመሳሳይ ኤምብሪዮ የተሰራ ስለሆነ አይዴንቲካል ትዊንስ በዲኤንኤ አናሊሲስ የማናገኘውን በፊንገር ፕሪንቲንግ ልናገኝ እንችላለን። ይሄ በተወሰነ በትንሹ ያየናቸው ግን መሰረታዊ የሆኑ የኢንዱስትሪ ላይ ያላቸው የባዮቴክኖሎጂ አፕሊኬሽን ናቸው። ስለዚህ ባክቴሪያን፣ ፈንገስን፣ ማይክሮ ኦርጋኒዝሞችን በመጠቀም ለተለያዩ አፕሊኬሽኖች ለመድኃኒት፣ ለአንቲባዮቲክስ፣ ለቫክሲን እንዲሁም ለፎረንሲክ ሳይንስ እና ባዮሴንሰር እንዴት መጠቀም እንደምንችል አይተናል ማለት ነው። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችን ጆይን በማድረግ ሀሳባችሁን አጋሩን። ስለተከታተላችሁ እናመሰግናለን።